በረከት እንግዲህ ከብርቱካንም ከትዝታም ከኤልሳም እጅ ወጥቶ እንግዲህ ዙፋኔ ምኞቴ እጅ ላይ ወድቋል ማለት ነው። አሁን ላይ በምኞት ፍቅር ብዲ ክንፍ እያለ ይገኛል ማለት ነው። በረከት እንግዲህ ወይዘሮ ትዝታ ወጥታለች ሲባል አሁን ተመልሳ ወደ ቤቱ ተቀላቅላለች ማለት ነው። ነገር ግን ዙፋኔ ልታምናት አልቻለችም፣ ወይም ደግሞ ልትቀበላት አልቻለችም። ማንኛውም ሰው እንደሚመጣው ዌልከም ብላ አልተቀበለቻትም። እንግዲህ በጥፊ ነው የተቀበለቻት ማለት ነው። ምኞቴን በቀደም ተቋርጦ ነበር፣ ቪዲዮ ላይ ታችሁታል። ቀንጨብ ብሎ ገብተው ነበር። እንግዲህ አቶ ክሮቤል ምኞቴን እንዳገታት አይታችሁ ነበረ። አሁን ደግሞ ምኞትን አግቷት እንግዲህ አቶ ክሮቤል ቤት ሂዶ ከነሱ ጋራ ምኞት ጠፋች እያለ አብሮ ያጨበጭባል ማለት ነው። እንግዲህ እሱ ግን የሆዱን በሆዱ አድርጎ እንግዲህ ያስባችሁታል። የሰው ባብ ማለት እንደዚህ ነው እንግዲህ ከላይ ፊቱን እያሳየ ውስጡ ደግሞ ሌላኛ ማለት ነው እንግዲህ እና ምኞቴም ደግሞ ገመዱ ፈትቼ ወንበር ላይ አስሮኝ አምልጬ መጥቻለሁኝ እያለ ትላለች ማለት ነው። በረከትም እንግዲህ በእሷ ፍቅር ክንፍ እያለ እሷን ምንም ነገር እንዲነካብኝ አልፈልግም፣ ምኞቴን የሆነ ነገር ነካብኝ ማለት ራሴን ጸጸቱን አልችለውም፣ ራሴን በጣም እጎዳለሁ እያለ ይገኛል ማለት ነው። ወይዘሮ ኤልሳም ደግሞ በፍጹም ሊሆን አይችልም በረከት በፍጹም እንዴት ሊሆን ይችላል? በረከትን እኔ በጣም ነው የምወደው እያለ ትላለች ማለት ነው። እንግዲህ ኤልሳ በነገራችን ላይ እናቷን በዛ በኩል እናቷ የፈለገችውን አግቢ ትላታለች። በዚህ ደግሞ አልሳካላት ሲል እንግዲህ ያልሆነ ቦታ ላይ ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁልኝ? ደህና ናቸው። እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። ኮረዳ የተሰኘውን ክፍል 30 ድራማ ይዤላችሁ ወደ እናንተ መጥቻለሁ ማለት ነው። ውድ ፋሚሊዎቼ ላይክ እና ሼር ሳብስክራይብ በማድረግ አበረታቱኝ። ለነባሮቹም በጣም አመሰግናለሁ። እንግዲህ ኮረዳ ድራማ በቀደም እንዳያችሁት ያው መጨረሻ ጫፍ ላይ አይታችሁት ከሆነ ምኞቴን አቶ ክሮቤል አግቷት ነበረ። ከዛም ባለፈ ምኞቴ እንግዲህ ቤት ውስጥ ጭንቀት ለበረከት መድኃኒት ልግዛልህ ብላ እንደወጣች ነው እንግዲህ በዛው ያገታት ማለት ነው። ከዛም በኋላ ቤት ውስጥ ጭንቀት በጭንቀቱ ነው። የት ገባች? ማን ነው እንዲህ ሊያረጋት የሚችለው? ማን ነው ሊያግት የሚችለው? እያሉ ቤት ውስጥ በጭንቀት በተለይ በረከት በጣም ሲጨነቅ ነበር ማለት ነው። ከዛም ባለፈ ምኞቴ ድንገት እየተጨነቁ እያለ መጣች ማለት ነው። ከዛ ከመጣች በኋላ ምኞቴ ወደ የት ሄደሽ ነው? ለእኔ መድኃኒት ልግዛልህ ብለሽ አልነበረም ወይ ወደ ፋርማሲ ሄድሽው? ሲላት በረከት አዎ ነው፣ ነገር ግን ሲሄድ ከኋላ መጥቶ አፈነኝ። ካፈነኝም በኋላ ራሱን እንትን ብሎ መኪና ውስጥ አስገባኝ። ካስገባኝም በኋላ ደግሞ ባዶ ክፍል ወስዶ ጨለማ ክፍል ውስጥ ወስዶ አይኔን ምናምን ጨፍኖ ወንበር ላይ አሰረኝ ስትል እሺ ምንም ጉዳት አልደረሰብሽም ወይ ሲሏት ምንም ነገር አልደረሰብኝም መድረስ ሲሏት ሰውየውንስ ታውቂዋለሽ ወይ ስትባል ሰውየውን አላውቀውም፣ አላየሁትም፣ ተሸፍኗል እያለች ትላለች ማለት ነው። ነገር ግን አቶ ክሮቤል እንግዲህ እዛ ቁጭ ብሎ ወይኔ ወይኔ እያለ በጣም ነው የደነገጠው። ምኞት ስትመጣ በጣም ነው የደነገጠው፣ በጣም ደንግጧል። ከዛም በኋላ ምንም ነገር አልሆንሽም ወይ ሲሏት ምንም አልሆንኩም፣ አሁን ግን ደህና ነኝ ብላ ስትል በቃ እሺ እኔ ምግብ ላምጣልሽ ብላ ዙፋንና ኤልሳ ወደ ኩሽና ሄደው ምግብ ካመጡ በኋላ እንግዲህ ይህን ነገር ማን ነው ይህን ነገር ሊያደርገው የሚችለው ኤልሳ ስትላት ዙፋኔም ይሄ ነገር የቅርብ ሰው ነው የሚያደርገው እንጂ የሩቅ ሰው አይደለም ይሄንን ጥቃት የሚፈጽመው፣ ስለዚህ ዙሪያችንን ማጥናት አለብን ስትላት ኤልሳ ደግሞ ዙፋኔም ልክ ነሽ፣ አዎ ኤልስዬ የሩቅ ሰው ይሄንን አያደርግም፣ ያቺ ብርቱካን ነው የምትሆነው እያለች ስትል ነበር ማለት ነው። ነገር ግን እነሱ ገና አልነቁም። አሁንም ቢሆን ስራቸው ስር ነው ያለው፣ ጉያቸው ነው ያለው ሰውየው እንግዲህ ይህንን ነገር እያደረሰ ያለው ጉያቸው ውስጥ ነው ያለው ማለት ነው። ከዛም በኋላ ምኞቴን ምግብ ወስደው ብይ ቢሏት መብላት አልፈልግም፣ እኔ አሁን ማረፍ ነው የምፈልገው ስትል ብይ እባክሽ አንድ ቁርጥ ስትባል አልበላም ብላ እንግዲህ በረከትም ደግሞ ዙፋንዬ ሌላ ምግብ ስሪላት ሲላት አይ እኔ አልበላም በቃ መተኛት ነው የምፈልገው ስትል እሺ በቃ ሂጂ ብለው ከዛም በኋላ ምኞቴም ወደ ክላሷ ገባች ማለት ነው። ቤተሰቡ እየተወያየ እያለ ዙፋኔ ወንድሜ ናን እፈልጋለሁ ብላ ሄዳ እንግዲህ ወንድሟ ጋር ቁጭ ብላ እያወራች እያለ ይህን ነገር ድምፅህን ቀንስና ላውራህ፣ ይህን ነገር ከብርቱካን ውጭ ማንም ሊያደርግብን አይችልም፣ ብርቱካን ናት የምታደርግብን፣ ስለዚህ አንተም ስትወጣ ራስህን ጠብቅ፣ ምኞቴም ስትንቀሳቀስ ራሷን መጠበቅ አለባት ስትለው አዎ እህቴ ልክ ነሽ፣ ብርቱካንን በነፃ መልቀቅ የለብንም ነበረ፣ ብርቱካን
ዙፋንን ለህግ አሳልፈን መስጠት ነበር ያለብን። እኛ ትተውናለች ብለን ተውናት፣ ነጻነት ሰጠናት። ነገር ግን እሷ አሁንም ቢሆን ጥቃት መሰንዘሯን አልተወችም እያለ በረከት የሚላል ማለት ነው። ነገር ግን ብርቱካን በእርግጥ ክሮቤል የብርቱካን ተላላኪ ቢሆንም ያው ሙሉ ለሙሉ ክሮቤል ለእሷ ሳይሆን የሚሰራው ለራሱ ነው። ለራሱ የአባቱ ገዳዮች የአባቱን ንብረት የወሰዱት የነሱ አባት ስለሆነ ያው በቀል ለመበቀል ነው የገባው ማለት ነው። ነገር ግን እሱ እዛ ሲደናገጥ ምንም ሲል እነሱ አልነቁበትም። ይህን እየተወያዩ እያለ ድንገት ወይዘሮ ትዝታ መታ እንግዲህ ወይኔ ወይኔ እያለች እንግዲህ ፊቷ ሁሉ ሜካፕ ተቀብታ ጭሷንም ምኗንም አጫጭሳ እንዲሁም መጠጧን ጠጥታ ምንም ነገር ይሸትብኛል እያለች ስትል አንዳንዴ በነገራችን ላይ ይቅርታ አድርጉልኝና ብዙዎቻችሁ በቤተ ክርስቲያን ክልል እያደረጋችሁ ምንም ሃይማኖት እንደ መቀለጃ ወይም ደግሞ የሆነ ብቻ ምን እንደምላችሁ አላቅም። እሷ ግን ከለላ ያደረገችው እኔ ገዳም ይዤ ነው ሱባኤ ይዤ ነው ለዚህ ቤት ሰላም ልጸልይ ብዬ እላቸዋለሁኝ እያለ እንዳለችውም ደግሞ በረከት ምንድን ነው ሲላት ምንም አይደለም ብላ ከዛም በኋላ ቤት ገብታ ምንድን ነው ዛሬ ደግሞ ተሰብስባችኋል እናንተ ሰዎች ምንድን ነው አላማችሁ እያለች ስትል እንግዲህ ኤልሳም ደግሞ ባክሽ ይሄ ነገር አሁን መጠየቁ አይደለም ለምን አሁን ትጠይቂያለሽ ስትባል ብጠይቅስ ምን ችግር አለው እያለች ትላለች ማለት ነው። ምኞት ምን ሆነሽ ነው እንደዚህ ጥቁር ቆር ያልሽው ስትላት ኤልሳ ደግሞ ባክሽ ትዝታ ይሄ ነገር አሁን የሚጠየቅበት ሰዓት አይደለም፣ አሁን እንደዚህ አይነት ነገር አትጠይቂ ስትላት ምንድን ነው ጠቋቁራለች እኮ ስትላት ምኞት የሆነ ጥቃት ደርሶባት ነበረ ስትላት እሺ አንቺ ታዲያ እዚህ ቤት ለምንድን ነው የመጣሽው ስትላት እኔ ብቻ ነኝ እንደ እንግዳ የታየውሽ እኔም ብቻ ነው እንደምትጠይቂው ስትላት ከሴት አንቺ ነሽ ስትላት እንግዲህ ከዛም በኋላ በረከትም ደግሞ አቶ ክሮቤልም ደግሞ የሚጠየቅና የማይጠየቅ ነገሮችን እየለየሽ ጠይቂ፣ እንደዚህ አይነት ጥያቄ በዚህ ሰዓት በዚህ በጭንቅ ሰዓት አያስፈልግም ሲላት እንግዲህ ወይዘሮ ዙፋን ከወንድሟ ጋር ተወያይታ ስጨርስ ስመጣ ወይዘሮ ትዝታ ቁጭ ብላለች ማለት ነው። ከዛም በኋላ ትዝታን ምን አባሽ ልትሰሪ መጣሽ እዚህ ብላ እንግዲህ አንዴ በጥፊ ከነነቻት በኋላ እድሌ ነው ጣዬ ነው ፈጣሪ እያለች በነገራችን ላይ እሷ ብዙ ስትሰራ ማየታችኋት ከሆነ ሁሌም ቢሆን የፈጣሪን እንትን ዝም ብላ በሜዳ ትጠራለች ማለት ነው። ዝም ብላ ነው ፈጣሪ ፈጣሪ የምትለው። ፈጣሪ የሚጠራበትና የማይጠራበት ቦታ አለው። እንደዚህ ርካሽ ቦታ የሚገኝ አይደለም ላችኋለሁ በዚህ አጋጣሚ። ከዛም በኋላ ዙፋን ታይ ባክሽ ባክሽ ብለው ካረጋጓት በኋላ አንቺ ከብርቱካን ጋር ነው ስትሰሪ የነበረው ብርቱካን ናት የላከችሽ ከዚህ ቤት ትወጭልኛለሽ ብላ ስትላት በረከትም ክሮቤልም እንግዲህ ዙፋንን ካረጋጓት በኋላ ታይ እህቴ ታይ እንደዚህ አታርጊ በእንደዚህ መልክ አይደለም የሚሄደው ሲላት ምን አባቷ አላርጋት ብላ ስትል እንግዲህ ክሮቤልም ደግሞ በቃ እኔ ዙፋንን ይዣት ልውጣና ላረጋጋት ሲል በረከትም አዎ ይዛት ሂድ አረጋጋት ብሎ ሲለው እንግዲህ ቤት ውስጥ በረከት ምኞቴን ማነው ትዝት ዙፋኔን ክሮቤል ይዟት ወጥቶ እንግዲህ እባክሽ ምኞት ዙፋንዬ እንደዚህ አታርጊ፣ እንደዚህ መሆን የለብሽም፣ በስሜት ነገሮችን አታርጊ፣ እኔ ሁሌም ከጎንሽ ነኝ ሲላት እንግዲህ ነበር ማለት ነው። ሁለተኛ እጁ ላይ ያስገባት ያሰበ ይመስላል። ነገሮች ሁሉ አልሳካለት ሲሉ እንግዲህ አሁንም ዙፋንን ሁለተኛ መንገድ ለማጥመድ እያሰበ ነው የሚገኘው ክሮቤል። እነሱ ግን ገና አልነቁም። ጉያቸው ስር ነው ያለው ጥላታቸው፣ ነገር ግን አልነቁም ማለት ነው። ነገሮችን በጥበብ ነው እንጂ መሆን ያለበት። እንደዚህ አንቺ ስሜታዊ ከሆንሽ ያልሆነ ውሳኔ ያልሆነ ነገር ታረጊና ትጎጃለሽ ሲላት ክሮቤልዬ እኔ ወንድሜ እንደዚህ ሲጨነቅ ማየት የለብኝም። ክሮቤል ሲጨነቅ ምኞቴ የሆነ ነገር ሲደርስባቸው ዝም ብዬ ማየት አልፈልግም ስትለው ይገባኛል፣ ስሜትሽ ይገባኛል፣ ጉዳትሽ። ነገር ግን ነገሮችን በተረጋጋ መንፈስ እና መረጃዎችን በመሰብሰብ ነው እንጂ የሚሆነው እንደዚህ ስሜታዊ ሆነሽ አይደለም። ብርቱካንም ከሆነች ደግሞ ብርቱካን የምትባለውን ሴት በእርግጥ አላቃትም፣ ነገር ግን እንዳልሹ ከሆነ በጣም ክፉ ሴት ናት። ስለዚህ ተረጋግተሽ መረጃዎችን በማሰባሰብ ነው መሆን ያለበት ሲላት እሺ ስትለው ዙፋንዬ እኔ ለአንቺ ሁሌም ከጎንሽ ነኝ፣ ብርቱካን የምትባለውንም ደግሞ በቅርብ እጃችን እናደርጋታለን ፈላልጌ ሲላት ዙፋኔም ደግሞ በጣም ደስ አላትና እሺ ግን ክሮቤልዬ ለምንድን ነው ሁሉ መልካም ነገር ልታረግልኝ የፈለግከው ስትለው ዙፋኔ እኔ አንቺ በጣም ብልጥ ሴት ነሽ፣ በጣም ጠንካራ ሴት ነሽ፣ ይገባኛል። ነገር ግን ትንሽዬ ፍቅር ነገር ሳትይዘኝ አቀርም፣ እንዴው ታልወደድኩሽ ታልወድሽ አልቀርም ሲላት
በጣም ደንግጣ ዙፋንም እንግዲህ እንትናለች ማለት ነው። ምንም ያለችው መልስም አልሰጠችም። ደንግጣ ነው የቀረችው። ነገር ግን እሱ ወዷት ሳይሆን የራሱን አላማ ለማሳካት ሲል ነው እንግዲህ ዙፋንን ማጥመድ የፈለገው ማለት ነው። ከዛም በኋላ ክሮቤል በረከት ትዝታን እኔ የምልሽ ትዝታ ለምንድን ነው እንደዚህ አፍሽ ይሸታል፣ አፍሽ ሸቷል ሲላት፣ ኧረ አይሸትም ስትለው የሆነ ነገር እየሸተተኝ ነው ሲላት፣ አይ ምንም እኔ ምንም አልሸተተህም ምንም ስትለው፣ ለመሆኑ ግን የት ጠፍተሽ ነበረ ሲላት፣ እኔ ገዳም ነው የከረምኩት፣ ሱባኤ ይዤ ገዳም ነው የከረምኩት ለዚህ ቤት እየጸለይኩኝ ለዚህ ቤት ሰላም ስትለው፣ በረከትም እሺ በቃ እና ስለዚህ ገዳም ውስጥ መቼም መጠጥ ታገኛለች ብለህ አትለኝም ስትለው፣ እሺ በቃ እንግዳውስ እንደዛ ከሆነ መስሎኝ ነው ሲላት፣ እኔ ጣዬ ነው እኔ እድሌ ነው እንግዲህ ዙፋንም እህትህም መታችኝ አንተም ደግሞ እንደዚህ ያልከኝ እያለች ትላለች ማለት ነው። ከዛም በኋላ በረከት ምኞቴን ልሂድና ልያት ብሎ ሲል ምኞትን ሂዶ ሲያይ ኤልሳን እንግዲህ ኤልሳ በረከትን ትወጂዋለሽ ወይ አትወጂውም ብላ ጠየቀቻት ማለት ነው ወይዘሮ ትዝታ። ከዛ በኋላ ዙፋን ኤልሳን በጣም ተቆጣች ማለት ነው ኤልሳ። ከዛም በኋላ ዙፋን ከኩሮቤል ጋር ተለያይታ ስትመጣ በረከት የለም። ወንድሜ ሴት ሄዶ ነው ስትላት ኤልሳን ምኞትን ልያት ብሎ ሄዶ ነው ስትል እሺ በቃ ብላ እኔም ወንድሜ ጋር ብላ ወንድሟ ጋር ሄዳ እንግዲህ በረከት በሀሳብ ጭልጥ ብሏል ማለት ነው። የምኞቴ ፍቅር ስምጥ ቁልጥ አድርጎታል ማለት ነው። እንግዲህ ያሳለፋቸው ነገሮች መጠጥ ላይ ሆኖ በባለፈው እንግዲህ አይታችሁታል። እንትን ሲል መጠጥ ላይ ሆኖ መጠጥተው ምናምን እያለች ጎን ሆና ስታሻሸው ምናምን ያ ሁሉ ነገር ፊቱ እየመጣ እንግዲህ ስመመን ውስጥ ነው ማለት ነው። ከዛም በኋላ ዙፋኔ ቤት ገብታ ወይ ወንድሜ ምንድን ነው ምን ሆነ ነው ስትለው ምንም አልሆንኩም ዙፋንዬ እያለ ሲላት ነበር ማለት ነው። ምንም አልሆንኩም እህቴ ምንም አልሆንኩም ሲላት፣ ምንድነው የሆነ ነገር አለ ንገረኝ እባክህ ስትለው፣ ዙፋንም ደግሞ ምንም አልሆንኩም እያለ እየሳሳቀ ሲላት፣ አይ ይሄ ፈገግታማ ያለ ነገር አይደለም ይጅሳቅ ንገረኝ ወንድሜ ከኔ የምደብቀው ነገር አለ ሆይ ስትለው፣ ምንም የለኝም ሲላት፣ እንግዲህ እና ንገረኝ ስትለው፣ እኔ ዙፋንን ምኞቴን ሳልወዳት አልቀርም ከምኞት ፍቅር ይዞኛል ሲላት፣ እንግዲህ ዙፋንም በጣም ደነገጠች ማለት ነው። እንዴት ሊሆን ቻለ እንዴት ሆነ ስትለው፣ በጣም ነው የምወዳት ሲላት፣ ዙፋንም ደግሞ አሁን ኤልሳን ምን ላረጋን ነው? ኤልሳ በቀደም ከበረከትም ፍቅር ይዞኛል በረከትን ወደዋለሁ ብላ አውርታኝ ነበር። ነገር ግን አሁን ምንድን ነው የማደርገው ብላ ስትል እንግዲህ ነበር ማለት ነው። ከዛም በኋላ ሳሎን ሂዳ እንግዲህ ዙፋኔም ደግሞ በስንት ጭንቀትና እንትን ውስጥ ሆና ለኤልሳ ነገረቻት ማለት ነው። እንዴት እንደምነግርሽ አላውቅም እያለ እንግዲህ ምን አደረሽልኝ በቀደሙን ነገር ብላ ስትጠይቃት፣ ምኑን ነው ኤልሳዬ ምንድን ነው ብላ ስትላት፣ አንቺ ደግሞ ምን ሆነሽ ነው በቀደሙን ነው ስትላት፣ ታውቂያለሽ ትንሽ ጭንቅላቴ ምናምን ብላ እንግዲህ እንዴት ብዬ እንደምነግርሽ አላውቅም ምናምን ብላ እንግዲህ በመጨረሻም በረከት ከማን ነው ከምኞቴ ጋር ፍቅር እንደያዘው ወይም ደግሞ ምኞቴን እንደሚወዳት ስትነግራት እንግዲህ አቶ ኤልሳ በጣም እንዴት ይሄ ነገር ሊሆን አይችልም፣ በፍጹም ሊሆን አይችልም፣ እንዴት ይሆናል እያለች እንግዲህ በጣም ተበሳይታ ስትል ነበር ማለት ነው። ከዛም በኋላ ወይዘሮ ትዝታ በር ላይ ተለጥፋ እያዳመጠች ነበረ። እንግዲህ የፈራሁት ደረሰ፣ የፈራሁት ነገር ራሴ በራሴ በረከትን አሳልፍ የሰጠውኝ እያለች ስትል ነበረ። ከዛም አቶ ኤልሳ እንግዲህ ኤልሳ ስትወጣ በር ላይ ስታገኛት ትዝታን ምንድን ነው አንቺ ልጅ እኔ እንደፈራሁት ከበረከት ፍቅር ይዞች ነው ብላ ስትላት፣ ዘርበይልኝ አንቺ ሴትዮ ብላ እንግዲህ አንቃ ይዛ ወረወረቻት ማለት ነው። እቺ ቀጫጫማ እኔን እንደዚህ አርጋኛ አትቀርም ስትል ነገሩ እሷ አይደለችም ጥላቴ አሁን ጥላቴ ምኞት ናት ብላ ስትል ነበር ማለት ነው ወይዘሮ ትዝታ። ከዛም በኋላ በረከት እንግዲህ ኩሽና ድረስ መሄድ ጀማምሯል። እንግዲህ የምኞት ፍቅር ሊያስቀምጠው አልቻለም ማለት ነው። ኩሽና ድረስ እየሄደ ምን ላግዝሽ፣ ምን ልሁንልሽ የኔ ቆንጆ የኔ ሸንበላለ የኔ ጠንበለል እያለ ይገኛል ማለት ነው። በረከትም ምንም ስትለው የምትፈልገው ነገር ካለ አመጣልሃለሁ እኔን ግን ምንም አታግዘኝም ስትለው፣ ጠጋ ብሎ እንግዲህ እሷም አይኗን ገጥማ እንትን ስትል ማታ ፈልግሻለሁ ማወራሽ ነገር አለኝ ሲላት እንግዲህ አይኗን ገጥማ ነበር ማለት ነው። ምን ሊያወራኝ ይሆን አሁን ምን ሊያወራኝ ነው? ወይኔ ምኞቴ ጉዲሽ ፈላ። እንዴት አይኔን ገጥም ይሆን እንግዲህ አይንሽን ገጠምሽ ብሎ ሊለኝ ይሆን? አይ ጉድ እያለች ስትል ነበር ማለት ነው። ውድ ፋሚሊዎቼ አብሬያቸው የቆዩት እኔ አባይ ሚዲያ ነበርኩኝ። ኮረዳ የተሰኘውን እንግዲህ ተወዳጁ ድራማ ይሄን ይመስል ነበረ። ክፍል 31 እስከምንገናኝ ድረስ ደግሞ መልካም ቆይታ ቸር ሰንብቱልኝ። ቪዲዮ ከተመቻችሁ ላይክ እና ሼር፣ ሳብስክራይብ እያደረጋችሁ
አበረታቱኝ። ለነባሮቹም በጣም አመሰግናለሁ። በርቺ እያላችሁ ለምትሉኝ ውድ ፋሚሊዎቼ በጣም አመሰግናለሁኝ። አዲሶቹም ላይክ አርጉ፣ ሰብስክራይብ አርጉ። ሀገራችንን ሰላም ያርግልን። ከምንም በላይ ሀገር ሰላም ሲሆን ነው። እግዚአብሔር ሀገራችንን ሰላም ያርግልን፣ ፍቅርን አንድነትን ይስጠን እያልኩ እላለሁ ማለት ነው። በነገራችን ላይ ቪዲዮ ቆይታ 3 ቀን 4 ቀን ቆይታችሁ ስትመጡ ቃላቱ ይጠፋባችኋል እና ቶሎ ቶሎ ስለማልሰራ እየረሳሁት ማለት ነው። እና ለዛ ነው ይቅርታ ላይ ቪዲዮ ጥራት እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።